ምንም አልፈዋለች። ግን ሁኔታው ከወትሮ ትንሽ ለየት ያለና ውስብስብ ነገር ነው። ውስብስብ ነው ማለት ምን ማለት ነው? ይህኔ ውድ በጣም ይቅርታ፣ እኔ ነኝ ለዚህ ሁሉ ተጠያቂ። ብሌንና ሰላም እናትና ልጅ እንደሆኑ ቢያውቁ ኖሮ ይህ ሁሉ ነገር አይፈጠርም ነበር። ብሌን የሰራተኛ ክፍል ውስጥ ሳይሆን ከእናቷ ከሰላም አጠገብ ነበር የምተኛው። የሰላም ክፍል ከተኛች ደግሞ እንደዚህ አትሆንም ነበር። ይህኔ ውድ በጣም ይቅርታ፣ እስከ ዛሬ ሰላም እናትሽ እንደሆነች እያወቅኩ ስላልነገርኩሽ። ከዚህ በኋላ ግን አንድም ቀን መታገስ አልችልም። ዛሬውኑ እናትሽ ሰላም ጤና ይስጥልኝ ውድ ተመልካቾቼ፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። ዛሬ እየላችሁ የመጣሁት እንግዲህ የአደራ ድራማ ክፍል 92 ነው። ላይክ እና ሰብ እያረጋችሁ ወደዚህ ቻናል ተቀላቀሉ ማለት ነው። በጣም በሚያሳዝን እና በጣም በሚገርም ሁኔታ ብሌን ሐኪም ቤት ተኝታ በጣም በሞትና በህይወት ውስጥ የለችም። ብሌን ልትሞት ነው። ብሌን እንግዲህ ባለፈው ቢኒያም ወይ ጆን የሚባለው እንግዲህ የተኛችበት ክፍል ሄዶ ማጫጨሲያ ውስጥ የሆነ ነገር ጨምሮ ነበረ። ብሌን ከዛ ቀን በኋላ ማን ነው ሳሚ ደርሶላት ሳሚ ስልክ ረስቶ ወደ ቤት ሲሄድ ነበረ። ከዛ በኋላ እኔ ለሳሚ ደውላለው፣ ሳሚ ብቻ ነው የሚደርስልኝ እንጂ ሌላ ሰው ማንም አይደርስልኝም በማለት ሳሚ ጋር ደውላ ሳሚ ህይወቷን እንደደወለች አተርፎ ነበረ። አሁን ደግሞ እያሉ ሐኪም ቤት ሲወስዷት ነበረ። ሐኪም ቤት ከወሰዷት በኋላም ታማለች፣ በጣም ታማለች እጅግ። ስለዚህ እንግዲህ ሁሉም እየተሯሯጠ እዛ ከሄደ በኋላ ብሌን ምን እንደሆነች ለማወቅ ዶክተሩ በየአንዳንዱ ሁሉንም ነገር ለሷ ነግሯት ነበረ። ዶክተር እሷ እንደዚህ የሆነችበት ምክንያት ምንድን ነው ብትነግረኝ አይሻልም ወይ? ስለዚህ ብሌን ምን ችግር አጋጥሟት ነው ብሌን እንደዚህ የሆነችው? የብሌን ነገር በጣም ግራ እየገባን ነው ብለው በጣም እያለቀሱ ነው። ብሌን እንግዲህ በየአንዳንዱ ዶክተሩ ለሁላቸውም ቆሞ ስለ ብሌን አንዳንድ ነገር አስረድቶ ነበረ። ብሌን በጣም ታበርዛለች። ብሌን ለጊዜው በየአንዳንዱ አጥንታና ሰውነቷ ውስጥ በጣም ተጎርታለች። ብሌን የተደረገባት ነገር የሆነ ጭስ ነገር ነው በሰውነቷ ውስጥ የገባው። ስለዚህ ሰውነቷ ለጊዜው ግን ያሳዝናል አለች። በህይወት ግን መናገርም አትችልም፣ ግን መንቀሳቀስም አትችልም። ይሄ ነገር ለጊዜው ነው እንጂ ዘላቂ አይደለም። ግን ሕክምና ያስፈልጋታል። ከዚህ ወደ ሌላ ሕክምና ስለሚያስፈልጋት በደንብ መንከባከብ አለብንና ብሌን ታማለች። ይሄው ነው እንግዲህ። ግን የሚያሳዝናችሁና የሚያስደነግጣችሁ አንዲት ነገር እንደሌለ እወቁ። ሁሉንም ነገር እግዚአብሔር ነው የሚያውቀው፣ የሰው ልጅ አይደለም። እና የመጣውን ነገር ሁሉ መቻል ነው። ብሌን ለጊዜው ነው እንደዚህ የሆነችው። ብሌን ደግሞ በጣም ጠንካራ ናትና አሁን ራሱ በጥንካሬዋ ነው የተረፈችው እንጂ በጣም ጥሩ ልጅና ጎበዝ ልጅ፣ ምርጥ ልጅ እንደሆነች ነው የተረዳሁት። እናንተ እያለቃቀሳችሁ ብሌንን ምንም የምትረብሿት ነገር አንዲት ነገር ያለ አይመስለኝም። ስለዚህ ሁሉም ነገር ለበጎ ነው። እንዲህ ብዬ እንግዲህ ስናገር ደግሞ እናንተ ወደ ሌላ ነገር እንዳታልፉ፣ ሌላ ነገርም እንዳታስቡ፣ ሁሉም ነገር ለበጎ ነው ብሎ እንግዲህ ዶክተሩ ሲናገር ነበረ። በዛን ጊዜ ወይዘሮ ሰላምና ልጄ ለምን እንደዚህ ያረግሽ? ልጄ ችግርሽ ምንድን ነው? ለምን ሳትነግሪኝ
እኔ እኮ ብትነግሪኝ በየአንዳንዱ ችግርሽን እረዳሻለሁ። ከልጄ በላይም የምታስቢልኝና የምወድሽ የማከብርሽ የምታከብርኝ አንቺ ነሽ። ለምን እንደዚህ ያደረግሽ? ማጨሳውን ይዘሽ ስትሄጂ እኮ አላመንኩም ነበረ። ምንድነው የሆንሽውን ነገር አንድ ጊዜ ብትነግሪኝ ለኔም እረፍት ነው የሚሰማኝ። እባክሽ ብሌን ተረጋጊ በሚባል ሁኔታ እንግዲህ እየተነጋገሩ ነበረ። ብሌን እንግዲህ ዳግምም ወይኔ ብሌን ቀለበቴን አውልቀሽ ሳትጥይ በፊት ደህና ነበርሽ፣ አሁን ምን እንደዚህ ያደረገሽ በሚባል ሁኔታ ብሌንም በጣም ዳግምም በጣም እያዘነ ነው። ዳግምም ግን ቢያንስም ነገሮቹ ለሱም በጣም ከባድ ነው። በአሁኑ ጊዜ እንግዲህ ቢንያም ወይ ጆን የተባለው እዛው ቁጭ ብሎ ጆን እንግዲህ በጣም እያዘነ ነው። ወይ ለምንድነው ነፍሴ ሆይ እንደዚህ የማዝነው? እኔ እኮ እንደዚህ የማዝነው መደሰት አለብኝ። የእናትናን የአባቴን ደም እኮ ነው ተበቅዬ እያወጣው ያለሁት እንጂ ለሌላ ነገር አይደለም። ምንድነው ችግሩ ብሎ ጆን ደግሞ ብቻውን ሲያወራ ነበረ። በእርግጥ ብቻውን አወራ አላወራ ብቻውን አላወራ በእርግጥ ነገሮቹ ሁሉ በጣም ከባድ እስከሆኑና ነገሮቹ ሁሉ ለእሷ በጣም አደጋ እንደሆኑ ሁሉም ነገር ከባድ ነው። ስለዚህ እንግዲህ ሰላም ጤና ይስጥልኝ። ጆንም በየአንዳንዱ ሄደው በጣም እያነጋገሩ ነበረ። በየአንዳንዱ ሄደው ሁሉም ሲያነጋግሩ እንግዲህ ለምንድነው እንደዚህ የሆንሽው? ያንቺ ችግር ምንድነው? ያንቺ ችግር ምንድነው? ለምንድነው እንደዚህ የሆንሽው? ችግርሽን ለመናገር ትችያለሽ ወይ? ስለዚህ እባክሽን ጆን በስተመጨረሻ ላይ ሄዶ እያያት እባክሽ ሁሉም አንቺ ጋር አንናገርም ብሎ ስለተጨናነቁ ነው እንጂ ሁሉም በጣም እየተጨናነቁ ነው። ነገሮቹ ሁሉ በጣም ከባድ እስከሆኑ ድረስ አንቺ ብቻ እግዚአብሔር ይማርሽ የኔ ውድ። በጣም ነው የሚያዝነው። ሁሉም ሰው በጣም ነው የማዝነው እያለ እዛ ሄዱ ያወራል። እንግዲህ እንደዚህ ያደረገው ሰው አውቀናል። አሁንም በቅርብ ቀን አውቀናል። እንግዲህ ብሌን አንድ ነገር ትሆንና ጆን አሳይካለሁ ብሎ ዛቻ ሲያረግበት ነበረ። እስቲ ተረጋጋ ልጄ፣ ምን ሆነህ ነው? ሳሚ ለምንድነው እንደዚህ የሆንከው? እንደዚህ የምትናገረውስ ማን ነው? ለምንድነው ያንተ ምክንያትስ ምንድነው? ብሎ ጆንን ሲያነጋግሩት ነበረ። ጆን ዝም ብለህ የማታውቀውን ነገር በሰው ልጅ ላይ ማፍረድ አይከብድም ወይ ሲለው ነበረ። ነገር ግን ለምንድነው የሚከብደኝ የተባለውን ነገር ነው። ስለዚህ የማወራው ችግራችሁ ምንድነው? የእናንተ ችግር ይሄን ያክል ምንድነው የምትንበጣረቁት? ሲል ብሌንም እንግዲህ መናገር ስለማትችል የብሌን እናትም እየሮጠች የብሌን እናት እየሮጠች የብሌን እናትም ስልክ ተደውሎላት ወይዘሮ ገነት ሰምታ ነበረ። ወይዘሮ ገነት በጣም እየሮጠች ስትሄድ የብሌንን እናትም እየሮጠች ስትሄድ በጣም ነው ያዘነችው። ልጄ አፈሯን ብበላልሽስ ልጄ ምንድነው እንደዚህ ያደረገሽ? ልጄ ሙሉ ቀን ሲጨንቀኝ ነው የዋለው። እኔ ልጄን አገናኙኝ። ልጄን ማን እንደዚህ እንዳረጋት ማወቅ እፈልጋለሁ። ልጄ ሰው ነው እንደዚህ ያደረጋት እንጂ ልጄ እኔ ሌላ ሰው አይደለም።
ለነገሩ ልጄን እንደዚህ ያደረጋት ሰው ማወቅ እፈልጋለሁ ብላ በጣም እየጮኸች ነው። ለነገሩ አንቺ ዶክተሩ ህዝቡ ቤት ውስጥ ነው ያለው። ብሌን ብቻ አይደለችም የታከመችው። ነገር ግን ለምንድን ነው ዝም የማትዩ? ያንቺ ችግርስ ምንድን ነው? ብሌን ተብላ ስትጠየቅም አተማለሰም። ችግርሽ ምንድን ነው ብሌን? እኔ ብሌን እኮ አንዴ ብቻ ልጄ እንድታናግረኝ ነው የምፈልገው። ስለዚህ ሰላሜና ልጄን አደራ ላንቺ ነው የሰጠሁትና ልጄ የት ሄደች? ምንድን ነው ችግሩ? እንዴት እንደዚህ እንደሆነች ማወቅ እፈልጋለሁ ብላ ብሌን ስትጮው ነበረ። እንግዲህ ወይዘሮ ሰላሜናም ደንግጣ ነው ዝም ያለችው። ስለዚህ ምንም ልነግራሽ አልችልምም አላለችም። ወይዘሮ ሰላሜና ለራሷም በፍጹም ችግር ላይ ነው ያለችው። ስለ ብሌን ምን የምታውቀው ነገር አለ? አንዲት ነገር ስለ ብሌን የምታውቀው ነገር ምንም ነገር የለም። ስለዚህ እንግዲህ ሁሉም ነገር ለሷ ወይዘሮ ገኒ በጣም እያለቀሰች ነው። ዶክተሩ ግን ወይዘሮ ገኒን ምን አለበት ዝም ብትይ፣ ልጅቷ ድምጻችሁን ስትሰማ መናገር ስለማትችል በጣም ነው የምታዝነው፣ በጣም ነው የምታለቅሰው። ምን አለበት ዝም ብትይ፣ ትድናለች። ምንም ነገር የምትሆን ነገር አንዲት ነገር የለም። ዝም ብትይ ምን አለበት ብሎ ዶክተሮቹ ሲቆጣት ነበረ። በየአንዳንዱ ሰልፍ ይዘው ለዶክተሩ ብሌን ምንድነው የሆነችው ብሎ ስለ ብሌን ሲያወሩ ነበረ። እባክህ ዶክተር ስለ ብሌን የሆነችውን ነገር ብትነግረን አይሻልም ወይ ሲሉት፣ ምንድነው ሁላችሁም የምትጫጫሁት? የእናንተ ችግር ምንድነው ብሎ ዶክተሩ ሲጮሁባቸው ነበረ። በመካከሉ እንግዲህ ደንግጠው ነው ዝም ያሉት። ስለዚህ እንግዲህ ብሌን ይሄን ያክል ህዝቡን እያስለቀሰች ነው የሆነችው። ግን ለዚህ ሁሉ ጦስ ያደረገው ጆን ነው። ጆን እንግዲህ ሳሚ ጆን ላይ ያደረገውን ነገር ሙሉ በሙሉ የአቶ ኃይሉ ጓደኛ ስለሆነ በደንብ ነው የሚያውቀው። ጆን አቶ በኃይሉም ስልክ ደውሎ የት ነው ያለኸው ብሎ ሲጠይቀው ነበረ። የት እንዳለው ዛሬ ብሌን ታማ ብሌን ጋ ነው ሆስፒታል ያለውት ብሎ ሲነግረው ነበረ። አቶ በኃይሉ አንተ እኮ በጣም ጀግናዬ ነህ ብሎ ጭራሽ እያደነቀ ነው። ብሌን ታማለች እኮ ነው ያልኩህ ብሎ ሲናገረው ነበረ። እኮ የምፈልገውስ እሱ አይደለ እንዴ? አልሞተችም እንዴ ብሎ ሲጠይቀው ነበረ። አንተ ታሾፋለህ ወይ? ለምንድን ነው ይሄን ያክል የምታሾፈው? ፓራላይስ ሆናለች አትናገርም ነው እኮ እያልኩህ ያለሁት ብሎ ሲያነጋግረው ነበረ። ማየት ነው የምፈልገው። ወዳችሁ ልጄ ላሳዩኝ። ልጄ ማየት ነው የምፈልገው። ልጄ መልስልኝ።